የቀረፋ ዳቦ ስሰራ ላይ ድርቅ ይልብኛል፣ አይጣፍጥልኝም፣ አያምርልኝም ማለት ከዚህ በኋላ ቀረ። አሰላሙ አለይኩም እንዴት ናችሁ? ዛሬ ይሄን የመሰለ ሲናመን ሮል ቤት ውስጥ እንዴት በቀላሉ እንደምትሰሩ ነው ማሳያችሁ። በጣም እንደምታዩት በጣም ለስላሳ ነው፣ ውስጡም ክፍት ያለ ነው። ጣዕሙም በጣም የሚጣፍጥ ነው። እንድትሞክሩት ፈልጋለሁኝ። ጀበና የሚያስፈልጋችሁ አንድ ኩባያ ለብ ያለ ወተት፣ አንድ ሾርባ ማንኪያ እርሾ፣ ስኳር ብትወዱ ከሆነ በደንብ አድርጉበት። ከዛ ስኳርና ጨው አድርጋችሁ ትንሽ እርሾ እንዲብላላ ትተውታላችሁ። ከዛ በኋላ አንድ እንቁላልና ቫኒላ አድርጋችሁ ትምስታላችሁ። ከዛ የተጠቀሙት 3 ኩባያ ከግማሽ አካባቢ ዱቄት ነው፣ ያያችሁ እንደ ዱቄታችሁ። ከዛ ዘይት አድርጋችሁ ታቦኩታላችሁ። እንደዚህ የሚቦካ ነገር ሁሉ የሚላችሁ በጣም መታሸት ይፈልጋል። በመዳፋችሁ ምታሹት፣ በጣታችሁ እንዳታሹ ይጠቆርባችኋል። በመዳፋችሁ እሽት በደንብ ነው የምታሹት። ለልስልስ እስኪላችሁ ድረስ ያለበዛ አያምርላችሁም፣ ይደርቅባችኋል ምናምን። ከዛ ላይ ትንሽ ዘይት ተቀቡና ፌስታል ሸፍናችሁ ኩፍ እስኪላችሁ ድረስ እናንተ አስቆዩት። ከዛ እነዚህ ኩፍ ከሌላችሁ በኋላ ዱቄት እያደረጋችሁ 4 ማዕዘን ቅርጽ እንዲሰራ አድርጋችሁ አውጡት። ተለቅ አድርጋችሁ ዳምጡት። ቢሳሳም ችግር ነው፣ በጣም መሳሳት ሳይሆን በጣም ውፍር ያላለ ማለት ነው። ቂቤውን ዝም ብዬ ነው የገመትኩት። ቂቤ፣ ስኳር፣ ትንሽ ካካውና ቀረፋ አደረኩበት። ከዛ እሱን ላይ ትንሽ እሳት ላይ ያደረኩት ቂቤውን እንዲቀልጥልኝ። ከዛ ቀባሁት። በደንብ ትቀቡታላችሁ። ትንሽ ያስቀሩ በኋላ ፓትራት ትቀቡታላችሁ። እሱን ሁሉንም ካደረሳችሁት በኋላ ቀረፋ እያለ አልነበረም እና ላዩ ላይ መበተን ጀመርኩኝ። ከዛ ስጠቀልሉ የሆነ እየሰፋ ሄዳልና እንደዛ ሲሆን አያምርላችሁም። ጥብቅ እያደረጋችሁ መሀል በተለይ በጣም እየሰፋባችሁ ስለሚሄድ ሳብ እያደረጋችሁ እየጠቀለላችሁ ነው የምትጠቀልሉት። ከዛ ጫፉ ላይ እንዳይፈታባችሁ በደንብ በቁንጥጥ ታደርጉታላችሁ። ከዛ በቢላን የለካሁት ሁሉም እኩል ቅርጽ ይመጣላችሁ። ይሄ መለመጫውም ሴንቲሜትር አለው፣ በዛ መለካት ትችላላችሁ በተመቻችሁ ነገር። ከዛ የቀድም የቀረውን የቅቤ የካካው ምናምን ድብልቅ ትቀቡታላችሁ ፓትራችሁን። ይሄን ካልፈለጋችሁ ኖርማል ዘይት ብቻ መቀባት ትችላላችሁ። ከዛ በክር በለካችሁት ቁጥር በክር ትቆርጡታላችሁ። ከዛ በእጃችሁ እንደዚህ ተሰሳች አድርጉት። ወደ ላይ ቆም ሲል አያምርምና እንደዛ ሲሆን በእጃችሁ ምትት ስታረጉት ያማረ ቅርጽ ይዝላችኋል። ለአንድ ለ20 ደቂቃ የሚሆን ድረስ ታስቀምጡታላችሁ። ኩፍ ብሎ ውስጡን ክፍት በደንብ እንዲልላችሁ